ایران به یک پیروزی عظیم دست پیدا کرده و امریکای جنایتکار را ሆርሙዝ ሰርጥ የተዘጋው እና አሜሪካ ጦርነቱን በመጀመራቸው ምክንያት ነው እንደምታውቁት እንጂ ከፌብሩዋሪ 28 በፊት የሆርሙዝ ሰርጥ ተዘግቶ አያውቅም። በጦርነቱ ምክንያት ተዘጋ። ከዛ ኢራን ምን አለች? እናንተ ጦርነቱን የምታቆሙ ከሆነ የሆርሙዝ ሰርጥን እከፍታለሁ አለች። በተግባር ወይም በተጨባጭ ምን ሆነ? እና አሜሪካ ጦርነቱን ሲያቆሙ ወይም ተኩስ አቁም እናከናውናለን ሲሉ የሆርሙዝ ሰርጥ ተከፈተ። ምን ማለት ነው? ቀድማ ኢራን በተናገረችው መልኩ ጦርነቱን ስታቆሙ ይሄንን የሆርሙዝ ሰርጥ ከፍታለሁ እንዳለችው ያንን ማረጋገጥ ይችላለች ማለት ነው። የአገዛዝ ለውጥ ከማሳካት ባሻገር ደግሞ የኢራንን ነዳጅ በቁጥጥራቸው ውስጥ ማስገባት፣ የኢራን ማዕከላዊ ባንክ በቁጥጥራቸው ማስገባት የሚሉ ነጥቦችን ታሳቢ አድርገው ላይ ከዚህ ቀደም በኢራቅ ውስጥ እንዳከናወኑት አይነት ነገርን በኢራን ውስጥ ለማሳካት አስበው ነው የገቡት። እነዚህ መሰረታዊ ሊዘነጉ የማይገባቸው ነገሮች ናቸው። አሁን ጥያቄው ከ38 ቀኑ ጦርነት በኋላ እና አሜሪካ የትኞቹን ነገሮች አሳኩ፣ የትኞቹን ነገሮች አጡ የሚለው ይሆናል ማለት ነው። የኢራንና የእስራኤል እንዲሁም የአሜሪካን ጦርነት ያው ስንከታተል ለነበረን ሰዎች ትላንት ማታ እረፍት ወይም ሰላም ሊባል የሚችል አይነት መረጃን ሰምተናል። ይሄን ጉዳይ ያው ሁሉም ሰው የሰማው ነጥብ ነው። ለመጪዎቹ 15 ቀናት ያክል ጦርነቱ ሊቆም ይችላል የሚል የተኩስ አቁም ስምምነት መፈረሙን የሚያመላክት ጉዳይ ተመልክተናል። ዋናው ነጥብ ግን የተኩስ አቁም ስምምነቱ ላይ እንዴት መጡ ወይም ወደ እንደዚህ አይነት ነባራዊ ሁኔታ እንዴት ደረሱ አሜሪካና ኢራን እንዴት ነው ተኩስ አቁም ማድረግ የቻሉት የሚለው መሰረታዊ ጥያቄ ነው። በዚህ ጥንቅር ላይም እሱን ጉዳይ ነው የምንመለከተው። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ነጻነት ላቀው ነኝ። በሬድሲ ፖስት ላይ በእንደዚህ አይነት ዝርዝር ጉዳዮች እንገናኛለን። ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ ቀደም ብዬ ነገርኳችሁን ርዕሰ ጉዳይ እናያለን። ኢራንና አሜሪካ ከዚህ ሁሉ በጣም ለ38 ቀናት ያክል ሲዋጉ ከከረሙ በኋላ እንዴት ነው ወደ ስምምነት የመጡት የሚለው ነጥብና ከዛ በተጨማሪ ደግሞ አሜሪካ 38 ቀን ከተዋጋች በኋላ ምን አሳካች፣ ኢራንስ ደግሞ በተመሳሳይ ምን ያሳካችው ነገር አለ። ከዚህ አንጻር ስትራቴጂካዊ ቪክትሪ ወይም ስትራቴጂካዊ ድልን ማን ተቀዳጅቷል ሊባል ይችላል የሚለውን ሐሳብም እናነሳለን። ስቴፕ ባይ ስቴፕ ነገሩን እንመልከተው። የኢራንና የእስራኤል እንዲሁም የአሜሪካ ጦርነት በፌብሩዋሪ 28 2026 እንደ አውሮፓውያን አቆጣጠር ከ38 ቀናት በፊት ሲጀመር ጦርነቱ የተጀመረው እስራኤልና አሜሪካ በኢራን ላይ ጥቃት በመሰንዘራቸው ነው። ይሄ ሊካድ የማይገባው ሀቅ ነው። የነ ሆርሙዝ ሰርጥም የተዘጋው በእንደዚህ አይነት ነባሪያ ሁኔታ ነው እንጂ ከዛ ጦርነት በፊት ከፌብሩዋሪ 28 በፊት በነበረው ጊዜ የሆርሙዝ ሰርጥ ክፍት ነበር። ሁሉም እንደፈቀደው የሚመላለስበት አይነት ወሽመጥ ወይም ደግሞ ሰርጥ ነበረ። የሆርሙዝ ሰርጥ የተዘጋው ይህ ጦርነት ከተጀመረ በኋላ ነው። ይህ ጦርነት ከተጀመረ በኋላ እንግዲህ ሁለቱም አካላት ፍላጎታችንን ያስጠብቁልናል፣ ስትራቴጂካዊ ድልን ሊያስገኙልን ይችላሉ የሚለውን ነገር እንዲጎናጸፉ በቻሉት መንገድ ሁሉ ሲጠቀሙ፣ ጥቃት ሲሰነዝሩ፣ እርስ በርስ ያው እንግዲህ የምናውቀውን አይነት ጉዳት ሲከተል ሲመዘገብ ሲዘገብ ቆይቷል። ታዲያ በዚህ መካከል አሜሪካ ይህንን ጦርነት ስትጀምር አሜሪካና እስራኤል ይህንን ጦርነት ሲጀምሩ ምንድን ነበር ለማሳካት ብለው ያቀዱት የሚለውን ነገር እንመልከት። ቀደም ብዬ እንዳልኳችሁ ዶናልድ ትራምፕ ወደ ኢራን ውስጥ ሲገቡ ማሳካት ከፈለጓቸው ጉዳዮች መካከል የኢራንን 60 ከመቶ የበለጸገ ወደ ከ400 እስከ 500 ኪሎ ግራም ድረስ የሚጠጋ ዩራኒየም በቁጥጥራቸው ውስጥ ማስገባት አንደኛው ይሄ ነው። ሁለተኛው ጉዳይ ደግሞ የኢራን ከዚህ በኋላ ምንም አይነት የኒውክሊየር ፕሮግራም መርሃ ግብር እንዳይኖራት ማረጋገጥ የሚለውን ነጥብ በተደጋጋሚ ያነሳሉ። ከነዚህ ጉዳዮች በተጨማሪ ሌላውና መሰረታዊው እንግዲህ ነገር የአገዛዝ ለውጥ በኢራን ውስጥ ማሳካት የሚለውን ነጥብም እንደሆነ ይታወቃል። የአገዛዝ ለውጥ ከማሳካት ባሻገር ደግሞ የኢራንን ነዳጅ በቁጥጥራቸው ውስጥ ማስገባት፣ የኢራን ማዕከላዊ ባንክ በቁጥጥራቸው ማስገባት የሚሉ ነጥቦችን ታሳቢ አድርገው ላይ ከዚህ ቀደም በኢራቅ ውስጥ እንዳከናወኑት አይነት ነገርን በኢራን ውስጥ ለማሳካት አስበው ነው የገቡት። እነዚህ መሰረታዊ ሊዘነጉ የማይገባቸው ነገሮች ናቸው። አሁን ጥያቄው ከ38 ቀኑ ጦርነት በኋላ እና አሜሪካ የትኞቹን ነገሮች አሳኩ፣ የትኞቹን ነገሮች አጡ የሚለው ይሆናል ማለት ነው። ከዚህ ጋር በተያያዘ እንግዲህ በድርድር ወይም የተኩስ አቁም ስምምነቱን በተመለከተ ፓኪስታን የ10 ነጥቦችን የያዘ በኢራን በኩል የቀረበ ፕሮፖዛልን ለአሜሪካ አስገብታ እንደነበረ የሚታወቅ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕም በነጩ ቤተ መንግስት በኩል በይፋ በተሰጠ መግለጫ ላይ 10 ነጥቦችን ያጠቃለለው የኢራን ፕሮፖዛል ወርከብል ወይም ደግሞ መስራት የሚቻልበት ለድርድር መሰረት የሚሆን ነገር ነው በማለት ስምምነት ወስደው ጦርነቱን እንግዲህ በተኩስ አቁም ለማቆም እንደተገደዱና ወደዛ አይነት ነባራዊ ሁኔታ እንደመጡ
ይታወቃል። አሁን ኢራን በላከችው የ10 ነጥቦችን ባዘለ ወይም 10 ነጥቦችን ባጠቃለለ ፕሮፖዛል ላይ ምን ምን ጉዳዮች አሉ የሚለውን ነገር ከተመለከትን መረጃዎች እንደሚያሳዩት ከሆነ የመጀመሪያው ጉዳይ በኢራን ላይ የተጣሉ ማዕቀቦች ሁሉ ይነሳሉ የሚል ጉዳይ ነው። ሁለተኛው ነጥብ ደግሞ የሆርሙዝ ሰርጥን እንግዲህ ያው ባለቤቱና ባንደልም እንኳን የሆርሙዝ ሰርጥን እያስተዳደረች ኢራን ትቀጥላለች የሚል ጉዳይ አለ። በሶስተኛ ደረጃ በዘለቄታዊነት የኢራን ላይ ምንም አይነት ከዚህ በኋላ ጦርነት እንደማይከፈት በተባበሩት መንግስታት ድርጅት የጸጥታ ምክር ቤት አስገዳጅ የሆነ ህግ ወይም ደግሞ አስገዳጅ የሆነ ሐሳብ እንዲጠቃለልበትም የሚገልጽ ነጥብ ተጠቃሏል። ጦርነቱን በዘለቄታዊነት ማቆም በሚቻልበት ሁኔታ ላይ ጦርነቱ ከኢራን ጋር ብቻ ባለው ሁኔታ ላይ ሳይሆን በመላ በመካከለኛው ምስራቅ ያለ ቀጠና ይሄ ጉዳይ የነ ሊባኖስ ሂዝቦላህን፣ በየመን ውስጥ የሚገኘው ሀውቲን፣ በኢራቅና በሶሪያ የሚገኙትን ኢስላሚክ ሬዚስታንስ እና ካታይብ ሂዝቦላህ የሚባሉ እንትኖችን ድርጅቶችን ጭምር ያጠቃልላል ነው የምትለው ኢራን። እነዚህን ነገሮች ያጠቃለለው ሐሳብ ለአሜሪካ ቀርቧል። እንዲሁም ለሰላማዊ ፕሮግራም ለሰላማዊ ዓላማ የሚውል የኒውክሊየር መርሃ ግብር እንዲኖራትም ጭምር ኢራን በ10 ነጥቦች ላይ አስቀምጣለች ይባላል። ይህን 10 ነጥብ ልብ አድርጉ እና አሜሪካ ወርከብል ነው ወይም ያሰራናል ብለው ታሳቢ ያደረጉትና መግለጫ ያወጡበት ነው። ከዛ ቆየት ብለው ዶናልድ ትራምፕ ምን አይነት ሐሳብ ሰጡ? በዚህ በምስሉ ላይ እንደምትመለከቱት ቀደም ብሎ አሜሪካ 15 ነጥቦችን ያጠቃለለ ፕሮፖዛል ለኢራን አስገብታ እንደነበር አይዘነጋም። ከ2 ሳምንታት በፊት ያንን ለኢራን አስገብተው የነበረውን ፕሮፖዛል ታሳቢ በማድረግ ቀድሞ በፕሮፖዛላችን ላይ ካስቀመጥናቸው ጉዳዮች ውስጥ በርከት የሚሉት በዚህ አሁን ኢራን በላከችው ፕሮፖዛል ላይ ተደራሽ ስለሆኑ ለዛ ነው ወደ ስምምነቱ የመጣ ነው የሚል ሐሳብን ነው የገለጹት እንግዲህ ዶናልድ ትራምፕ። ነገር ግን መዘንጋት የሌለበት ነገር ኢራን ቀደም ብሎ አሜሪካ ያቀረበችውን ይሄ 15 ነጥቦችን ያጠቃለለ ፕሮፖዛል ውድቅ ካደረገች ቆይታለች። ይህ ፕሮፖዛል ከ15 ቀን በፊት ገብቷል ስላችሁ ታዲያ ባለፉት 15 ቀናት ላይ ለምንድን ነው ጦርነቱ ሲካሄድ የነበረው ብትሉ ኢራን ይሄኛውን የአሜሪካ ፕሮፖዛል ስላልተቀበለችና የራሷን ፕሮፖዛል እና አሜሪካ እስከሚቀበሉ ድረስ ስትጠብቅ ስለነበረ ነው። ይሄን ኢራን በትላንትናው ዕለት እንግዲህ አስገብተዋለች የተባለውን 10 ነጥቦችን ያጠቃለለ ፕሮፖዛል እና አሜሪካ ሲቀበሉ በሌላ ቋንቋ በኢራን ላይ የሚጣለው ማዕቀብ የሚያነሱበት እድል አለ። የኒውክሌር መርሃ ግብሩን በተመለከተ ምንም አይነት የኒውክሌር መርሃ ግብር ኢራን አይኖራትም፣ ዩራኒየሙንም እንወስዳለን ይላሉ። በአንጻሩ ኢራን ደግሞ ዩራኒየሙን ብትወስዱትም እንኳን ያው ከዚህ ቀደምም ነግሬያችሁ እንደነበረው ይህ ጦርነት ከመጀመሩ በፊት የኦማንና የዩናይትድ ኪንግደም የውጭ ጉዳይ ሚኒስትሮች ኢራን ይህንን የበለጸገ ዩራኒየም እና አሜሪካ እንዲወስዱና ወደ ዜሮ ስቶክ ፓይል ልታመጣ ተስማምታ እንደነበር አይዘነጋም። በኢራን በኩል የበለጸገ ዩራኒየምን እንወስዳለን የማለታቸው ጉዳይ አዲስ ነገር አይደለም። ግን አሁን ምን ቅድመ ሁኔታ አቅርባለች? ለሰላማዊ ዓላማ የሚውል ፕሮግራም እንዲኖራት ጠይቃለች። ይህንን ጉዳይ ፈቅደዋል አልፈቀዱም የሚለውን ነገር በጊዜ ሂደት የምናየው ሆኖ በኢራኖች ዘንድ ግን ይህንን ለሰላማዊ ዓላማ የሚውል የኒውክሊየር ፕሮግራማቸውን እንደሚቀጥሉ የሚያረጋግጥ አይነት ስምምነት እንደተደረገ ታሳቢ በማድረግ ነው እንግዲህ ወደዚህ አይነት የተኩስ አቁም ስምምነት ውስጥ የመጣ ነው ሲሉ ይገልጻሉ። አሁን አሜሪካ በኢራን ላይ የሚጥሉትን ማዕቀብ የሚያነሱ ከሆነ የሚሳኤሎቹስ ጉዳይ የባላስቲክ ሚሳኤሎቹስ ጉዳይ የሚለውን ነገር ከተመለከታችሁ ኢራን በባላስቲክ ሚሳኤሎቹና በክሩዝ ሚሳኤሎቹ ጉዳይ ላይ እነዚህን ለሀገሬ ብሔራዊ ደህንነት የሚያስፈልጉ ጉዳዮች ስለሆኑ ምናልባት በእነዚህ ነጥቦች ላይ የምደራደርበት አይነት ሁኔታ አይኖርም የሚል ድምፅን ታሰማለች። ቢኮዝ ይሄ ከ1985 እንደ አውሮፓውያን አቆጣጠር ጀምሮ እያበለጸጉት የመጣሁት የራሴ እውቀት የራሴ ጥበብ ነው። አንድ ሀገር ደግሞ እውቀቷን ጥበቧን በምንም አይነት መልኩ አትጠቀም ሊባል ስለማይችል በዚህ ሁኔታ ላይ የሀገርን ብሔራዊ ጥቅም የሀገርን ብሔራዊ ደህንነት በሚያስጠብቅና በሚያስከብር ጉዳይ ላይ አትከራከሩ ወይም ደግሞ ቅድመ ሁኔታ አታምጡ የሚል ነጥብን ታነሳለች። ስለዚህ ከቀደም ብዬ ካልኳችሁ ነጥቦች አንጻር የባላስቲክ ሚሳኤሎቹ ጉዳይና የኒውክሊየር ፕሮግራሞቹ ጉዳይ አሁንም ትንሽ ጊዜ የሚፈልጉና በቀጣይ በሚኖሩ ድርድሮች ላይ ታሳቢ የሚደረጉ ጉዳዮች እንደሆኑ ሊታወቅ ይገባል ማለት ነው። ቀደም ብዬ ያልኳችሁ ግን አሜሪካ ይህንን ጦርነት ከጀመረች በኋላ ምን አሳካች የሚለውን ነገር እንመልከቱ። አሁን ኢራን ማዕቀብ ማስነሳት የምትችልበት ሁኔታ አረጋግጣለች። የሆርሙዝ ሰርጥን ራሷ እያስተዳደረች የምትቀጥልበትም እንደሚሆን ጭምር ተረጋግጧል ወይም ተገልጿል። ቀድሞ እነዚህ ነጥቦችን ማረጋገጥ መቻል ታላቁ በተለይ ማዕቀብ ማስነሳት ከ1979 ጀምሮ ላለፉት 40 ዓመታት ያክል ሲጣልባት የነበረው ማዕቀብን ማስነሳት መቻሏ ትልቁ የኢራን ድል ተደርጎ ሊቆጠር ይገባል። በአሜሪካ በኩል እስካልን
ዩራኒየሙን አሁን በእጃቸው አስገብተውታል ወይ ብለን እንጠይቅ። 60 ከመቶ የበለጸገ ዩራኒየም በእጃቸው ገብቷል ወይ? አልገባም። አገዛዝ ለውጥስ ደግሞ ማሳካት ችለዋል ወይ? በኢራን ውስጥ ያገዛዝ ለውጥ ተከናውኗል ወይ ካላችሁ እንግዲህ እነ ዶናልድ ትራምፕ እና አያቶላህን በመግደላቸው ምክንያት በእርግጥም ያገዛዝ ለውጥን አከናውነናል ይላሉ። ነገር ግን ያገዛዝ ለውጥ ተከናወነ ብለን መግለጽ የምንችለው አያቶላ ሲያስተዳድሯት የነበረችው ኢራን በሌላ መንግስታዊ ስርዓት ወይ መንግስታዊ አስተዳደር ብትዋቀርና አዲስ መንግስታዊ ስርዓት በቴህራን ውስጥ ቢመጣ ነው ኖሮ ነበር። እንደምታውቁት እና አያቶላ ቢገደሉም እና ሌሎችም ከፍተኛ በርካታ የኢራን ባለስልጣናት ቢገደሉም በኢራን ውስጥ ግን ይሄው አገዛዝ አሁንም እንደቀጠለ ነው። ቴዎክራት የሚባለው የአያቶላህ አመራር ማለት ነው። አያቶላህ አሊ ካሚኒ ተገደሉ፣ ልጃቸው አያቶላህ ሙጅተባ ካሚኒ በኢራን ቀጠለ። ነባራዊ ሁኔታ ይሄ ነው። ይሄ አዲስ የአገዛዝ ለውጥ ተከናውኗል ብሎ ለመግለጽ የሚያስደፍር አይነት ነባራዊ ሁኔታ አይደለም። ስለዚህ የአገዛዝ ለውጥንስ በኢራን ውስጥ አከናውነዋል ከተባለ በተለይ ከዚህ ቀደም የአገዛዝ ለውጥ ካከናወኑባቸው ሀገራት ልምድና ተሞክሮ አንጻር ካየነው የአገዛዝ ለውጥ በኢራን ውስጥ አላሳኩም። ምን ማለት ነው? እና አሜሪካ ከዚህ ነጥብም አንጻር የአገዛዝ ለውጥ አሳክተናል ብለው መናገር የሚችሉበት ድፍረትን አግኝተው ቢናገሩም እንኳን ከተፈተሸና በተግባር ከታየ ግን በኢራን ውስጥ የአገዛዝ ለውጥን አላከናወኑም። አሁን ከነገርኳችሁ ነጥቦች አንጻር ኢራን ካሳካቻቸው ማዕቀብ በማስነሳት ረገድ ካሳካችሁ ስኬት አንጻር እና አሜሪካ ኒውክሊየርን እንፈልጋለን ወይም ኒውክሊየርን በእጃችን እናስገባለን፣ ነዳጅ በእጃችን እናስገባለን፣ ማዕከላዊ ባንኩን በእጃችን እናስገባለን፣ ላይ ኢራቅ ውስጥ እንዳከናወኑት የአገዛዝ ለውጥን እናከናውናለን ብለው ይህንን ጦርነት ከመጀመራቸው አንጻር ማን ነው ስትራቴጂካዊ ፍላጎቱን ያስከበረው? ማን ነው ስትራቴጂካዊ ጥቅሙን ያረጋገጠው የሚለውን ጥያቄ መልስ ለእናንተ ልተውላችሁ። መርሳት የሌለብን ግን ኢራን የሆርሙዝ ሰርጥን እያስተዳደረች የምትቀጥለው እሷ መሆኑን አረጋግጣለች። ሆርሙዝ ሰርጥ የተዘጋው እና አሜሪካ ጦርነቱን በመጀመራቸው ምክንያት ነው እንደምታውቁት እንጂ ከፌብሩዋሪ 28 በፊት የሆርሙዝ ሰርጥ ተዘግቶ አያውቅም። የሆርሙዝ ሰርጥ ተዘግቶ አያውቅም ስንል ደግሞ በጦርነቱ ምክንያት ተዘጋ። ከዛ ኢራን ምን አለች? እናንተ ጦርነቱን የምታቆሙ ከሆነ የሆርሙዝ ሰርጥን እከፍታለሁ አለች። በተግባር ወይም በተጨባጭ ምን ሆነ? እና አሜሪካ ጦርነቱን ሲያቆሙ ወይም ተኩስ አቁም እናከናውናለን ሲሉ የሆርሙዝ ሰርጥ ተከፈተ። ምን ማለት ነው? ቀድማ ኢራን በተናገረችው መልኩ ጦርነቱን ስታቆሙ ይሄንን የሆርሙዝ ሰርጥ እከፍታለሁ እንዳለችው ያንን ማረጋገጥ ይችላለች ማለት ነው። ስለዚህ ከነዚህ ነጥቦች አንጻር ከተመለከትን እና አሜሪካ ከ38 ቀናት በፊት ይህንን ጦርነት ሲጀምሩ እናሳካቸዋለን ብለው ካሰቧቸው ከዘረዘሯቸው ነጥቦች አንጻር ምን አሳኩ ነው ጥያቄው። አዎ እና አያቶላህን ገለዋል። አዎ በርካታ የኢራን ከፍተኛ አመራሮችን ገለዋል። ነገር ግን ያንን በማከናወን የአገዛዝ ለውጥን ማሳካት አልቻሉም። እርግጥ ነው በጣም በርካታ ድብደባና ውድመትን በኢራን ላይ ያስከትለዋል። የኢራን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች ችግር ገጥሟቸዋል ቢሉም እንኳን ከቀናት በፊት የነበረውን ተሞክሮና ልምድ ካያችሁት ቢያንስ አሁን ባለፈው የአንድ አሜሪካዊ ፓይለትን ማስመለጥ አከናውነዋል በሚሉት ተልእኮና ዘመቻ ላይ ራሳቸው የሚያፈንዱት ኢራንም እንደምትለው ራሷ ታፈንዳው ብቻ በተጨባጭ 6 የሚሆኑ የአሜሪካ ጦር ኃይል እንግዲህ 4 ሄሊኮፕተርና 2 C130 የጦር አውሮፕላን ጋይቷል። ከዛ በፊት 2 የአሜሪካ F-15 ጀቶች መውደቃቸው አይዘነጋም። ስለዚህ የአየር ላይ የበላይነት አለ ወይስ የለም በሚለው ጉዳይ ላይም እንግዲህ በግልጽ የምናየው ነገር እየተስተዋለ ነው ማለት ነው። የኢራን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ መክኗል ወይ ከሽፏል ወይ የሚለው ጥያቄም መልሱን ለእናንተ ነው የምትወው ከነበረው ልምድ አንጻር እንዲታይ ማለት ነው። ስለዚህ ከነዚህ ነገሮች አንጻር ማን ነው ስትራቴጂካዊ ፍላጎቱን ያስከበረው ብትሉ ለኔ ኢራን ስትራቴጂካዊ ፍላጎቷን አስከብራለች ይችላል። አሜሪካ ደግሞ በቀጠናው ላይ ማሳካት ፈልጋ የነበረው ነገር ለማሳካት ጊዜ መጠበቅ ያለባት አሁን በድርድር ጠረጴዛ ላይ በተለይ ከኒውክሊየር መርሃ ግብሩ ጋር በተገናኘና ከባላስቲክ ሚሳኤሎቹ ጉዳይ ጋር በተገናኘ በድርድር ጠረጴዛው ላይ የሚሆነውን ነገር እንመለከታለን። ሌላው ግርታ የሚፈጥርብኝ ነገር ኢራን አምና አሁን ወደ ድርድር ውስጥ መምጣቷ በራሱ ያስገርመኛል። ከዚህ ቀደም ከአንዴም 2 ጊዜ በድርድር ጠረጴዛ ላይ ልቀመጥ ብላ በተቀመጠችበት ጊዜ ክደዋት ጦርነት እንደከፈቱባት አይዘነጋም። አሁንስ ወደ ድርድር ጠረጴዛ ላይ እንምጣ ብለው ካመጡ በኋላ ጦርነት ይከፍታሉ ወይስ አይከፍቱም የሚለው ጉዳይም ሌላ ተጠባቂ ነጥብ ነው። ኤኒዌይ ይሄ ተኩስ አቁም መፈጸሙ እጅግ በጣም አስደስቶኛል እኔ ፐርሰናሊ። ነገር ግን የጦርነቱ ፍጻሜ ነው ብለን ደግሞ መደምደም አንችልም። በየትኛውም ጊዜ በየትኛውም ቅጽበት እነዚህ ሁለቱ አካላት ወደ ጦርነት ውስጥ ሊመለሱ የሚችሉበት እድል አሁንም አለ። በተለይ ቅድመ ሁኔታዎቻቸውን ተነጋገሩ እንጂ በድርድር ላይ ተቀምጠው ተስማምተው ፈረሙ ብለን የምንገልጸው ነገር ስላልሆነ ማለት ነው። ትልቁ ነገር ግን አሁን በዓለም የነዳጅ አቅርቦት ላይ ትልቅ ማነቆ ሆኖ የነበረው ጭንቀት ሆኖ የነበረው የሆርሙዝ ሰርጥ መከፈት የዓለምን እንግዲህ የነዳጅ ፍሰት ድጋሜ ወደ ነበረበት ሁኔታ የሚመልስ አይነት ስለሆነ ከዚህ
የድርድር ሂደትና የተኩስ አቁም አካሄድ ላይ ከፍተኛ ተጠቃሚ የሚሆነው ዓለም ነው ማለት ነው። ስለዚህ ሆርሙዝ ሰርጥ እንዳይዘጋ ከተፈለገ ከዚህ በኋላ ምን መደረግ አለበት? እነ አሜሪካ እነ እስራኤል በኢራን ላይ ጦርነት መክፈት የለባቸውም ማለት ነው። ይሄኛውን ነገር ነው እንግዲህ ያለፉት 38 ቀናት የጦርነቱ ጊዜያት ያስታውቁንና ያስረዱን። እናንተም እንደምትሉ በኮሜንት ላይ ሐሳብ አስተያየቶቻችሁን አስቀምጡልን። ስትራቴጂካዊ አሸናፊነትን በተመለከተ የሚሰማችሁን ስሜት እስኪ በግልጽ ከነ ምክንያታችሁ አብራሩልን። በቀጣይ እስኪ ጥሩ ኮሜንቶች ጥሩ አስተያየቶች ካሉ እነዛን እያነሳው ደግሞ በእነዛ ላይ አስተያየትና ሐሳቦችን የምንለዋወጥ ይሆናል ማለት ነው። ሬድሲ ፖስትን ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።